از نظر اعتقادی فتوا داده የሁለቱ ሀገራት ውይይት የሚካሄደው ውጥረት ውስጥ ሆነው ነው። ኢራን በድርድሩ ዋዜማ በሚደረግብን ዛቻ የተነሳም የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኒውክሌር ተቆጣጣሪዎችን ከሀገሯ ልታባረር እንደምትችል አስጠንቅቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የኦማኑ ስብሰባ በሁለቱ አገራት መካከል የሚደረግ የቀጥታ ድርድር ነው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ አባስ አርጋቺ በሚመራ የልዑካን ቡድን ስትወከል፣ በአሜሪካ በኩል ደግሞ የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ይመራል። ትራምፕ ባለፈው ሮብ በሰጡት መግለጫ ነገ አርጋቺና ዊትኮፍ በኦማን የሚያካሄዱት ውይይት ያለ ስምምነት ወይም ያለ ውል ቢጠናቀቅ ኢራን ላይ ወታደራዊ እርምጃ የመወሰድ ዕድሉ ፍጹም ሊሆን የሚችል ነው ሲሉ አስጠንቅቀዋል። እስራኤል በዚህ ውስጥ ማለትም ሊወሰድ በሚችለው ወታደራዊ እርምጃ ውስጥ በጣም ተሳታፊ ትሆናለች፣ የእርምጃው ቀዳሚ መሪም ትሆናለች ብለዋል። ትናንት ሐሙስ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በሰጡት መግለጫ ኢራን ተሰንዝሮብኛል ላለችው ዛቻ ምላሽ የራሷን በጋሪ እርምጃዎች ልትወስድ እንደምትችል ያስጠነቅቃሉ። የዛቻ መቀጠልና የኢራን የወታደራዊ ጥቃት ሁኔታ ውስጥ መሆን የዓለም አቀፉን አቶሚክ ኤነርጂ ኤጀንሲን መርማሪዎች ማባረርና ምንም አይነት ትብብርን መንፈግ ጨምሮ የመከላከያ እርምጃዎችን እንድንወስድ ሊያደርገን ይችላል ብለዋል አማካሪው። አማካሪው ሪር አድሚራል አሊ ሻምካኒ በኤክስ ገጻቸው ባወጡት በዚህ መግለጫቸው እርምጃችን የበለጸጉትን ዩራኒየሞች ወደማይገኙበት መደበቂያ ስፍራ ማስተላለፍንም ሊጨምር ይችላል ብለዋል። በዋሽንግተን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ኢራን ሳት እንዳይላት አስጠንቅቀዋል። የእንዲህ አይነት ድርጊት ዛቻ ኢራን ሲጀመርም የኒውክሌር ፕሮግራሜ ሰላማዊ ነበር ከማለቷ ጋር አብሮ አይሄድም ብለዋል ጋዜጠኞች። ሲቀጥሉም የዓለም አቀፉን አቶሚክ ኤነርጂ መርማሪዎች ከኢራን ማባረር ነገሮችን የሚያባብስና በኢራን በኩል የተፈጸመ ከባድ ስህተት ይሆናል ብለዋል። አያይዘውም የነገው ውይይት ኢራኖች የኒውክሌር ሕልማቸውን ለመተው የምር አቋም እንዳላቸው ወይም እንደሌላቸው ለመወሰን የሚካሄድ ነው ብለዋል። አሜሪካ በዚህ ሳምንት የኢራን የኒውክሌር ፕሮግራምና የነዳጅ ዘይት መዋቅሮች ላይ ያነጣጠሩም አዲስ ማዕቀቦች መጣሏ የሚታወቅ ነው። ይሁን እንጂ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወታደራዊ ጥቃት ዛቻ ውስጥ የሚካሄደው የነገ የኢራንና አሜሪካ ቀጥተኛ ውይይት ፍሬ እንደሚያፈራ ይሰማቸዋል። ስብሰባው ወደ ሰላም እንደሚያደርሰን ተስፋ እናደርጋለን አሉ በፕሬዝደንት ትራምፕ የካቢኔ ስብሰባ ላይ ሲናገሩ ሩቢዮ እንደዛ እንደሚሆን ተስፋ አለን ብለዋል ሲደመድሙ።